ታራምቢ ሬዲዮ 98.7 የለተረቡ የሐምሌ 29 ቀን 2018 ዓመተ ምህረት የሰዓቱ ዜናዎቻችን አሁን ተሰማላችሁ። ለሰዓቱ ካሰናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹ በትግራይ ግጭት ማገርሸቱ የሰብአዊ መብት ጥሰት ስጋትን እንደሚጨምር ስለመገለጹ፣ ኢትዮጵያዊው መምህር በአሜሪካ በኢሚግሬሽን ቁጥጥር ስር ስለመዋላቸው፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። በትግራይ ግጭት ማገርሸቱ የሰብአዊ መብት ጥሰት ስጋትን እንደሚጨምር ተገለጸ። በመከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መቀስቀሱን ተከትሎ የትግራይ ክልል ነዋሪዎች ዳግም ለከፍተኛ የሰብአዊ መብቶች ጥሰት ሊጋለጡ እንደሚችሉ አምነስቲ ኢንተርናሽናል አስጠንቅቋል። ተቋሙ ማህበረሰቡ ከቀደሙት ጥቃቶች ሳያገግም አዲስ ግጭት ውስጥ መግባቱ የችግሩን አስከፊነት እንደሚያሳስበው ገልጿል። አምነስቲ ከዚህ ቀደም የጦር ወንጀለኞች እና በሰብአዊነት ላይ የተፈጸሙ ወንጀሎች መመዝገባቸውን አስታውሰው በጥፋተኞች ላይ ምርመራና ክስ ያለማቅረብ አካሄድ ልማዳዊ ሊሆን እንደማይገባ አሳስቧል። የፌዴራል መንግስትና የትግራይ ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎች እንዲያከብሩ፣ ሰላማዊ ሰዎች እንዲጠብቁ እንዲሁም ለነጻ መገናኛ ብዙሃንና ለሰብአዊ እርዳታ አቅራቢዎች ያልተገደበ እንቅስቃሴ እንዲፈቅዱ ጥሪ አቅርቧል። ባለፉት 2 ወራት በትግራይ ክልል ባለስልጣናት በኩል ነጻ መገናኛ ብዙሃንን ማፈን፣ በሺዎች የሚቆጠሩ ሰዎችን ለግዳጅ ውትድርና መመልመልና የእንቅስቃሴ ገደቦችን ማድረግ የመሳሰሉ አሰራሮች መስፋፋታቸውንም የሰብአዊ መብት ተቋሙ መዝግቦ መሆኑን አክሎ ገልጿል። ኢትዮጵያዊው መምህር በአሜሪካ በኢሚግሬሽን ቁጥጥር ስር ዋሉ። በአሜሪካ የሜሪላንድ ዩኒቨርሲቲ የፋርማሲ ትምህርት ቤት መምህር ዶክተር ብርሃኑ ክብረት የዓመቱ ምርጥ መምህር ሽልማት ከተቀበሉ ከጥቂት ቀናት በኋላ በአሜሪካ ኢሚግሬሽንና የጉምሩክ አስከባሪ ባለስልጣናት ቁጥጥር ስር መዋላቸው ተገልጿል። ዶክተር ብርሃኑ በዳላስ ፎርት ወርዝ ዓለም አቀፍ አየር ማረፊያ በቁጥጥር ስር እንደዋሉ ዩኒቨርሲቲው ገልጾ ህጋዊ የመኖሪያና የስራ ፍቃድ እንዳላቸው አስታውቋል። ዩኒቨርሲቲው የኢሚግሬሽን ጉዳያቸው በፍጥነት ተፈቶ ወደ ማስተማር ስራቸው እንደሚመለሱ ተስፋ እንዳለውም ገልጿል። ክስተቱም በግቢ ውስጥ ስጋት መፍጠሩንና የውጭ ሀገር ተወላጅ አካዳሚክስ የሚገጥማቸውን የኢሚግሬሽን ችግሮች እንደገና ማጉላቱን ጠቁሟል። ኢትዮጵያ የገጠር ልማታዊ ሴፍቲኔት ልምዷን ለታንዛኒያ ልታካፍል ነው። የታንዛኒያ የማህበራዊ እንቅስቃሴ ፈንድ ልዑክ የኢትዮጵያን ስኬታማ የገጠር ልማታዊ ሴፍቲኔት ተሞክሮ ለመቅሰምና በሀገራቸው ተግባራዊ ለማድረግ የልምድ ልውውጥ እያደረጉ መሆኑ ተሰምቷል። ይህ ለ5 ቀናት የሚቆየው ጉብኝት ዋና ዓላማ ኢትዮጵያ በገጠር ልማታዊ ሴፍቲኔት ያካበተችውን ስኬት ለታንዛኒያ እንድታጋራ ማድረግ ነው። በተጨማሪም በአቅም ግንባታና የዲጂታል አሰራሮች ላይ ያተኮሩ ውይይቶች ተካሂደዋል። ከውይይቶቹ በተጨማሪ ልዑኩ በድሬዳዋ ከተማ የሚገኙ የሶሻል ሴፍቲኔት የተፈጥሮ ሀብት ጥበቃና የዲጂታል መሳሪያዎች አጠቃቀም ስራዎችን በአካል ለመጎብኘት ልምድ ይወስዳሉ ተብሏል። ይህ የልምድ ልውውጥ መድረክ በኢትዮጵያ ግብርና ሚኒስቴር በታንዛኒያ ልዑካን ቡድን በዓለም ባንክና በዓለም ምግብ ፕሮግራም አዘጋጅነት የተካሄደ መሆኑ ተገልጿል። የሶማሊያ ምክትል ጠቅላይ ሚኒስትር የኬንያ ፓስፖርታቸውን አስረከቡ። የሶማሊያ ምክትል ጠቅላይ ሚኒስትር ጅብሪል አብድራሺድ ሀጂ ከጉዞ ሰነዳቸው ጋር በተያያዘ የተነሱ ውዝግቦችን ተከትሎ የኬንያ ፓስፖርታቸውንና የልደት ሰነዳቸውን በሞቃዲሾ ለሚገኘው የኬንያ ኤምባሲ ማስረከባቸው ተዘግቧል። እርምጃው የተወሰደው የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ የውጭ ሀገር ፓስፖርት ወይም መታወቂያ ያላቸው ከፍተኛ ባለስልጣናት ሰነዶቻቸውን እንዲያስረክቡ ወይም ከስልጣናቸው እንዲለቁ ካዘዙ በኋላ ነው። ምክትል ጠቅላይ ሚኒስትሩ ውሳኔውን በፍቃደኝነትና ለሶማሊያ ያላቸውን ታማኝነት ለማሳየት መውሰዳቸውንም ገልጸዋል። እንዲሁም የኬንያ ፓስፖርታቸው በህጋዊ መንገድ የተገኘ እንጂ በኬንያ ባለስልጣናት ግፊት የተመለሰ እንዳልሆነ አስታውቀዋል። አፍሪካ ሲዲሲ የኡጋንዳ ኢቦላ ምላሽን አደነቀ። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ዋና ዳይሬክተር ዣን ካሲያ ኡጋንዳ የኢቦላ ወረርሽኝን ለመቆጣጠር የወሰደችውን ፈጣንና የተቀናጀ እርምጃ አድንቀዋል። ካሲያ እንደገለጹት ጠንካራ ብሔራዊ አመራርና የተቀናጀ የጤና ምላሽ ኡጋንዳ ወረርሽኙን በስኬት እንድትቆጣጠር አስችሏታል። በተጨማሪም ዘላቂ ዝግጁነት፣ ጥብቅ ክትትልና ድንበር ተሻጋሪ ትብብር ለቀጣይ የጤና ደህንነት ወሳኝ መሆናቸውን አሳስበዋል። ኡጋንዳ የመጨረሻው ታካሚ ከበሽታው ነፃ መሆኑ ከተረጋገጠ በኋላ ሐምሌ 21 ቀን የኢቦላ ወረርሽኙ በይፋ መጠናቀቁን ማስታወቁ ይታወሳል። የአሜሪካ 25 ግዛቶች በትራምፕ አስተዳደር ላይ ክስ መሰረቱ። የአሜሪካ 25 ግዛቶች ፕሬዝዳንት ዶናልድ ትራምፕ በበርካታ ሀገራት ላይ በጣሉት አዲስ የጉምሩክ ታሪፍ ምክንያት በፌዴራል አስተዳደሩ ላይ ክስ መመስረታቸው ተገለጸ።
ክሱን ያቀረቡት በአብዛኛው በዲሞክራቲክ ፓርቲ የሚመሩ ግዛቶች ሲሆኑ አስተዳደሩ በዩናይትድ ኪንግደም፣ ቻይናና አውሮፓ ህብረትን ጨምሮ በበርካታ የንግድ ሀገሮች ላይ ከ10 እስከ 12.5 በመቶ የሚደርስ ታሪፍ መጣሉ ተነግሯል። መንግስት እርምጃውን የወሰደው ሀገራቱ የንግድ ብዝበዛን በበቂ ሁኔታ አልተከላከሉም በሚል ምክንያት መሆኑን ገልጿል። ከሳሾቹ ግዛቶች ታሪፍ የዘፈቀደ ህጋዊ መሰረት የሌለውና ከህግ ጋር የሚጋጭ መሆኑን በመግለጽ ጉዳዩን ወደ ፍርድ ቤት ማቅረባቸውን ቢቢሲ ዘግቧል። የዋይት ሀውስ ቃል አቀባይ ኩሽ ዴሳይ በበኩላቸው አሜሪካ በሀገሪቱ የንግድ ጥቅም ላይ ጫና የሚያሳድሩ አሰራሮችን ለመቅረፍ በህግ የተሰጣትን ስልጣን እየተጠቀመች መሆኑን ገልጸዋል። አዲሱ ታሪፍ በ1974 የወጣውን የአሜሪካ የንግድ ህግ መሰረት አድርጎ የተጣለ ሲሆን ወደ አሜሪካ ከሚገቡ ሸቀጦች 99.4 በመቶ ላይ ተፈጻሚ እንደሚሆን የአሜሪካ የንግድ መስሪያ ቤት አስታውቋል። ፕሬዚዳንት ትራምፕ ወደ ስልጣን ከተመለሱ በኋላ በወሰዷቸው የፖሊሲ እርምጃዎች ላይ በርካታ ህጋዊ ተግዳሮቶች እየቀረቡባቸው ሲሆን ከዚህ ቀደም የተጣለ ተመሳሳይ ታሪፍም በአሜሪካ ጠቅላይ ፍርድ ቤት ውድቅ መደረጉ ይታወሳል። ዜናዎቻችን አብቅተዋል። አድማጮች ከመሰናበታችን በፊት የዜናዎቻችን አርዕስቶች እናስታውሳችሁ። በትግራይ ግጭት ማገርሸቱ የሰብአዊ መብት ጥሰት ስጋትን እንደሚጨምር ስለመገለጹ፣ ኢትዮጵያዊው መምህር በአሜሪካ በኢሚግሬሽን ቁጥጥር ስር ስለመዋላቸው ከሀገር ቤት፣ የሶማሊያ ምክትል ጠቅላይ ሚኒስትር የኬንያ ፓስፖርታቸውን ስለማስረከባቸው፣ አፍሪካ ሲዲሲ የዩጋንዳ የኢቦላ ምላሽን ስለማድነቁ፣ ከአፍሪቃ የአሜሪካ 25 ግዛቶች በትራምፕ አስተዳደር ላይ ክስ ስለመመስረታቸው ከዓለም አቀፍ። የተከበራችሁ አድማጮቻችን ለሰዓቱ የያዝናቸው ዜናዎቻችን እኒህ ነበሩ። ከቀሪ የሀራምቤ ዝግጅቶች ጋር መልካም ጊዜን እየተመኘው ዜናውን ያስደመጥኳችሁ ትዕግስት ወርቅነህ ነበርኩኝ። ጤና ይስጥልኝ።